ዛሬ የትኛውም ሰው ሊኖረው ስለሚገባው አንድ ጸጋ ነው ማጫወታችሁ። በነገሮች ላይ ዝምታን ማስቀደም አሊያም ደግሞ ችግር ሲፈጠር ሊሆን ይችላል፣ ወይንም ደግሞ ሰዎች እኛ ያደረገው ነገር ሳይገባቸው ሳይረዱን ሲቀሩ ዝም ብሎ ማሳለፍ እጅግ በጣም ታላቅ ኃይል ነው፣ ከምታስቡት በላይ ማለት ነው። ሁሌም ቢሆን በዝምታ ውስጥ ልክ እናንተ ስትቆዩና የተፈጠረው ነገር ምንም ይሁን ዲፌንስ የማታደርጉ ከሆነ ምላሽ ለመስጠት የማትፈጥኑ ከሆነ ኢቭን ኢፍ በዕለት ተዕለት ህይወታችሁ ላይ ስራ ቦታ ላይ ሊሆን ይችላል፣ አሊያም ደግሞ ሌላው ቀርቶ ስብሰባ ላይ የፍቅር ግንኙነት ላይ ሊሆን ይችላል። በተለያየ መንገድ ብቻ የተገኛችሁበት ቦታ ላይ ብዙዎች ሲናገሩ ሲያስረዱና ሲያብራሩ እናንተ ዝምታን ካባ አድርጋችሁ ከለበሳችሁት ፕሬዘንሳችሁ ወይም መገኘታችሁ በዛ ቦታ ላይ ዋጋ እንዲኖረው ያደርጋል። ማንም ሰው ይኸውላችሁ መሀል ላይ ጸጥ የምትለውን ዓለም በንግግር መሀል ሊሆን ይችላል፣ በሀሳብ መቀያየር መሀል ሊሆን ይችላል፣ ቻት ላይ ሁሉ ሳይቀር ያችን ቦታ ለመሙላት ይሞክራል። ሰዎች በጣም ይጨንቃቸዋል ራሳቸውን በመግዛት ውስጥ መቆየት እና አይደለም ቅድም ባነሳሁላችሁ እንደ ምሳሌ ሀሳቦች ላይ ቀርቶ በቻት ላይ ከሰው ጋር ባላችሁ ጨዋታ ላይ እንኳን ለተወሰነ ደቂቃዎች ዝም ማለት በቃ የሆነ ጸጥ ማለትን ራሱ ለማስተዋል እንጂ ተአምር ለመስራት አይደለም። አሁን ያልኩን ሰምተህ ሄደህ እንደትጃጃል አይደለም፣ እሱ ከንቱነት ይባላል። ገባህ አይደለ? ማንነትን ሳይሆን አንድ ነገር መተግበር በራሱ በሽታ ነው። እንደዛ ሳይሆን ለማስተዋል የዛ ነገርን ትርጓሜ ምን ሊባል ተፈልጎ ነው፣ ሀሳቡ ምንድን ነው፣ አሁን መመለስ ያለብኝ ምንድን ነው፣ ምን እንደሆነ የፈለጉት ብሎ ለማስተዋል አይተን ሳናይ ከላይ ነው እኛ የምንቆየው። በጣም ሞኞች ነው ነገራችን ላይ አይተን ከቆየን ያ ሰው ይቀየማል። ሊቀየማ የምትመልሱለት ምላሽ ነው የዛን ሰው መቀየምና ለመቀየም ደግሞ የሚወስነው እንጂ አይታችሁ ዝም ማለታችሁ ማንንም ሊያስቀይም አይችልም። አስተዋይነታችሁ ነው የሚያስረዳው። የተቀየመ ይመስሏል ምናምን የምትሉት እናንተም የሆነች ክፍተትን ስለምትፈሩ ነው እና ዊክ ስለሆናችሁ ነው። ጋፑን ፊል ማድረግ ስለፈለጋችሁ ነው። ለምሳሌ የሆነ አካል መሲሁም ይለዋል፣ አንተ እንደዚህ ነኝ ብለሃል እንደ ይለዋል። አንተ አልክ ብሎ ዝም ይለዋል። አንዳንዱ ሲጠይቀው እስከነጭራሹም አይመልስለትም። አይፈራም ማለት ነው። የሚሆነውን ያውቃል ቀጣዩ። ወይንም ደግሞ ያ ሰው ያን የጠየቀበትን ኢንቴንሽን መሲሁ እንደሚረዳውና በዝምታ ውስጥ ምላሹን አስቀምጦ ዝምታ ይሄ መገኘቱን ፕሬዘንሱን ወይንም ደግሞ ትልቅ ኃይል መሸከሙን በዛ ውስጥ ያስረዳለታል። በተመሳሳይ ኤቭሪቲንግ ዋትኤቨር ሃፕንስ ኦን ዩር ላይፍ ለምን ዓለም እየተቃጠለች አይሆንም? እናንተ በዛ ነገር ላይ ያን ነገር የማስቀረት ኃይል ከሌላችሁ ወይም ደግሞ ያን ነገር የምታስቀሩበት እናንተ እንዳይጎዳ ማድረግ የምትችሉበት ጥበብ ካላችሁ በሁለቱም አግባብ ውስጥ በዝምታ ውስጥ ሪአክት ባለማድረግ ውስጥ መቆየት የተሻለ ነው። ዓለም ራሷ እናንተን የምትጠራበት ጊዜ አለ። ደውሉ ይደውላል። ወይም እነዛ ሰዎች ራሳቸው ለምን ነው እንደዚህ የምትሆነው ምናምን ብለው ራሳቸው የሚጠይቋችሁ ጥያቄ ይኖራል። ያ ሰው የምትናገሩትን ነገር የተረዳችሁ ካልሆነ ያላችሁ ነገር ክብራችሁን የሚነካ ከሆነ አሊያም ደግሞ የተነሳው ሀሳብ ላይ ምን መመለስ እንዳለባችሁና እንደሌለባችሁ ግራ ከገባችሁ ቢያንስ ቢቻል ለ3 ደቂቃ በዝምታ ውስጥ መቆየት እጅግ በጣም መልካም ነገር ነው። በጠቅላላው ግን ህይወት ላይ ሰዎች በምቀኝነት ሲነሱባችሁ፣ ሰዎች እናንተ የምታደርጉትን መልካም ነገር ሁሉ አላስታውል ሲሉ፣ እንዲሁም ደግሞ ፍቅረኛሽ ልትሆን ትችላለች በጣም ከተጨቃጨቀችና አላስፈላጊ ቃል መናገር ከጀመረ በትዳር ውስጥም እንዲሁ በተመሳሳይ ባለቤታችን እቤት ላይ መጥፎ ስሜት ይዞ ከጠበቀን ወዘተ ዝም ስንል ይውላችሁ የእኛም ፕሬዘንስ ፊል ያደርጉታል። መገኘት እዛ ጋር ይውላችሁ ስንናገር የሚናገሩት ቃላቶች ናቸው። ዝም ስንል የሚያወሩት መናፍስት ናቸው፣ ወይንም ኃይል ነው ወይንም ኢነርጂ ነው የሚናገረው። አገኛችሁኝ አሁን? ስለዚህ እናንተ ቃል አወጣችሁም አላወጣችሁም እናንተ ጋር ዝም የማለታችሁ ምክንያት ኃይል ከሆነ መቆጣጠር ከሆነ ራስን መግዛት ከሆነ ክፍል አለመናገር ከሆነ ነገሩን በብስለት ለመመልከት ከሆነ ያ ነገር እዛ ሰው ጋር ብሊቭ ሚ ኃይሉ ይሰማዋል። ግዴታ መገኘታችሁ አቅማችሁን ያስረዳዋል እና መቀባጠር ሲጀምር ታግኙታላችሁ። ለማብራራት ሲሞክር ለማስረዳት ሲሞክር ይሄ ነገር አጋጥሟቸው አያውቅም? ብዙ ሰዎች ህይወታችን ላይ የሆነ ጥያቄ እንጠይቃቸውና ከዛ በኋላ
እንመልሳለን እና በዛ በመለስንላቸው ጉዳይ ላይ የሆነ ነገር ነበር በቃ ተውኩት ይሉናል። አሁን እነሱ እንዳልተለጠነው ህዝብ ምንድነው እሱ ምናምን እንላቸው ያው ሴታፕ ማድረጋቸው ሮማንቲክ ጌምም ሊሆን ይችላል whatever it is እና ከዛ በኋላ አረ ችግር የለውም አትንገሪኝ ትርጉም የለውም እና አንቺ ግን ራንሽሊ ስትላት አይ እንደምታስበው እኮ አይደለም ይላል እና አረ ንገሪኝ በረኝ እየተባልክ ነው። ከዛ ምኑን ነው ማስበው እሱ ቅድም ያልኩህ ነው አረ ችግር የለውም እሱ እርሹ ምናምን ስትላት አስገባም ኦንላይን ተወጣለሽ ምናምን ዝም ትላለች ልትቀጣህ ማለት ነው። ግን ላንተ ለዛ ነገር ምላሽ ቶሎ አለመስጠት ወይንም ደግሞ በዛ ነገር ላይ ፓኒክ ሆነ ሳትቸኩል ራስን አረጋግተህ ስሜትን ዝም ማስብለህ ነው። እዚህ አፈር አይደለም ቻት ያርክ ነው። ዞሮ ስሜትን ዝም ማስብለህ ብዙ ነገር ነው ዝም ማለት ያለበት። የሆነ በዛ መንገድ ሪስፖንድ ስታደርግ ያ ሰው የሸሸ ይመስላል። ሸሽቶ አይደለም ፕሬዘንስ ገብቶት ነው መገኘት ገብቶት ነው። ያንተን የሆነ ፓርት ኦፍ ሌቭል አንሉክ የሚያደርግበት ብሎ ላይክ ይከፍትልኛል ጠቅ ያደርግልኛል እዚህ ደረጃ ደርሰዋለሁ ብሎ ያሰበው ፕላኑ ስላልሰራለት ነው። ሰዎች ደግሞ ሁሌም ቢሆን ከፕላናቸው ከኤክስፔክቴሽናቸው ውጭ ስታደርጋቸው ማራኪነትና ክብርን ላንተ ይመግቡሃል ማለት ነው። ስለዚህ ይህንን ነገር በአግባቡ ልትረዱት ይገባል እና በዝምታ ውስጥ መቆየት እንዲሁ በዝምታ ውስጥ ማደግ ስትሬንግዝን ነው የሚያሳየው፣ ጥንካሬን ነው የሚያሳየው፣ ኃይልን ነው የሚያሳየው፣ ውድቀትን አይደለም የሚያሳየው። በተለይ በዚህ ዘመን ያለን ትውልዶች ይሄ እጅግ በጣም ሊገባን ይገባል። የሚጎለን ትልቅ ጉዳይ ደግሞ ይህ ነው። ተመልክታችሁ ከሆነ የናዝሬቱ ኢየሱስ ወደ ኢየሩሳሌም በመጣበት ጊዜ የአባቴን ቤት መነገጃ ያደረጋችሁት ብሎ ዕቃዎቹ እዛ አካባቢ ያሉትን በታተንና ከዛ ሰዎቹንም ገሰጻቸው። ከዛ በኋላ ትላልቅ አዋቂዎችና ሊቃውንት የተባሉት እየፈጠኑ መጡ። ስለሚያደርገውም ነገር ጠየቁት። እሱም መናገር ያለበትን ተናገረ። Tear down this temple, and in 3 days I will build it again. Are you going to build it again in 3 days? It has taken 46 years to build this temple. But the temple Jesus was speaking about was his body. So when he was raised from death, his disciples remembered that he had said this, and they believed the scripture and what Jesus had said. በሶስት ቀን ገነባዋለሁ የምትለው ሲሉት በቅጽበት ውስጥ ምን ተረዳ ወይንም ምን ገባው ወይንም ደግሞ ከዚህ በኋላም ነግራችሁ ለምን አደረገ ግልጽ ስለሆነ ሐሳቡ ማለት ነው። ሌቭላቸው አንድ እንዳልሆነ ገባው። ኢነርጂያቸው የሚያወራው አልገባቸው። he's not talking about like የሆነ ድንጋይ አፍርሶ ስለመስራት የአባቱ ቤተ መቅደስ ስለሆነው ስጋው ልታጠፉት አትችሉም እያላቸው የአባቱ ኃይል ስለሆነው መንፈስ ቅዱስ ነው የሚያስረዳቸው። እና ሌቭል ኦፍ አንደርስታንዲንጋቸው የተምታታ እንደሆነ ሲገባው ጊዜ አላባከን አያቸው። ዞሮ ቀጣይ ወደሚሄድበት ተንቀሳቀሰ ማለት ነው። ኢቭን ኢፍ ሰዎች እኛ ባለንበት አንደርስታንዲንግ ሌቭል ላይ ካልመጡ የምናገረው ነገር አይገባቸው፣ ይተቹታል፣ ያንቋሽሹታል፣ ወይም ሳይገባቸው ተመስጠው ይወዱታል። በተለይም ሴቶች ምንም ሳይገባቸው አሁን በፍቅርም ይወዱታል። አይ ቲንክ የማይገባቸውንም ሰው ይወዳሉ መሰለኝ። ብዙ ሰዎች ይውልን ብዙ ነገሮቻችንን አይረዱትም። ብዙ ቃልን መናገር ትርጉም አልባ ያደርገዋል። በተለይ ሰዎች ጥፋት ሲያጠፉን በዝምታ ማሳለፍ መልካም ነው። አጭር ቃል ብቻ መናገር፣ ይሄን ስላደረግህ ደስ አላለኝም፣ ይሄንን ጎድቶ ነበረ፣ በቃ አለቀ። ምንን ጎዳኝ ሲላችሁ የምታብራሩ ከሆነ እንዲህ ከሆነ ነበር ታውቀዋል፣ እንዲህ ከሆነ ነበር ታውቀዋል፣ እንዲህ ተፈጥሮ ነበርኩ ታውቀዋል፣ እንዲህ ተፈጥሮ ነበርኩ ታውቀዋል፣ ከዛ እንደዚህ ያደርግ ሰዎች እንደዚህ ያዩ ነበር ብላችሁ ስታብራሩለት ያንን ነገር እመኑኝ ቀጣይ ያደርገዋል። ለምን ይሄን ነገር ላለማድረግ ምንድነው ያገደኝ የሚለውን ጥያቄ መለሳችሁለት። አታድርግ የሚለውን ህግ ብቻ ብትሰጡት ኖሮ አትሊስት በራሱ ዲስከቨሪ እያደረገ እየመረመረ ላለማድረግ የሚያስችል ብቃት ላይ ይመጣ ነበር። ነገር ግን ማድረግ የሌለበትን ሪዝኖች አብዛታችሁ ስታብራሩለት በዝምታ ማለፍ ሲገባችሁ ኦኬ ባለፈው እንደዚህ ሳደርግ እንደዚህ ሆኜ ነበር፣ እንደዚህ አይነት ባህሪ አሳይቼ ነበር፣ እንደዚህ አይነት አክት አሳይቼ ነበር፣ ስለዚህ አሁን በቃ እነዚህን አክቶች ዲቴክት ላድርጋቸው ይልና ያንን ነገር አክት ያደረግና እነዛን ነገሮች እንዴት መቆጣጠር እንደሚችል ነው የሚሞክረው። ዩሲ ምክንያቱም ኮንፈርቱ ነው ይፈልገው ይሆናል ያንን አታደርግ ያልጋችሁትን ነገር በዚህ ነው የታወቀብኝ እንዲህ ተብያለሁ፣ እነዚህን አስተካክዬ እነዚህን ክሊን አድርጌ እነዚህ ሳይባነኑ እንዴት ነው የምቀጥለው ብሎ ነው ወዲያው እና ጥፋትን ነው የሚጠራው። ዩ አንደርስታንድ? እኛ እኮ ልጆቹንም በፊት እንኳን እንደው በቀላል አማርኛ ታስረዳችሁ
ውጭ ተጫውተን ስቀን ተሯሩጠን ወደ ቤታችን እንመጣለን። ከዛ ቤተሰቦቻችን እንደሚገርፉን ነው የምናስበው። ስንመጣ እግራችን ላይ ውሃ ደፋ እናደርጋለን እንዲሁ ዝም ብለን ሳንታጠበው። ከዛ አባታችን ወይም እናታችን ውጭ ላይ ታይና ስንገባ ዝም ብለህ ደፍተህ ለምን ትገባለህ? ሂደህ ታጠብ ትልናለች ወይም ይልናል። እንሄዳለን ደንግጠን እሺ እንልና እንታጠባለን። እና የሚናገር የለም። እራት ብላ ተቀመጥ። በጣም ነው የሚጨንቀን። ምን ነው አይመቱንም እንዴ ነው የምንለው። ያን ያህል ነው ጭንቅ የሚለን። የምናደርገው ነው ግራ የሚገባል። እማዬ እግርሽን ልሽሽ፣ እማዬ እግርሽን ልጠብሽ፣ አባዬ እንደዚህ ላድርግ፣ ጠዋት ተነስተን ጣራ ላጽዳ ሁሉ እንላለን። ዝምታ የሰዎችን የጥፋት ዓለም አውቃችሁ ነገር ግን በዛ ነገር ላይ ሳታብራሩ ስትቀሩ ደካሞች ስለሆናችሁ አይደለም፣ ዓለማቸውን በሙሉ ነው የሚያመሰቃቅለው። ይሄ ልጅነት ስለጠፋ ነገር ግን አንኮንሸስ በሆነው ብሬናቸው ላይ ማንነታቸው ላይ ሰዎች ስላለ አሁን ላይ ሰዎች ሲያጠፉ ዝም ስንላቸው ምናምን እንትን ይመስላችኋል፣ የሆነ ደካማ ሆነ ምናምን። ነገር ግን ወደዛው ማንነት ግዴታ ይመጣሉ። ግራ ተጋብተው 2 ቀን 3 ቀን ከጠፋንባቸው በኋላ እኮ እጅግ በጣም ይቅርታ ብለው ተመልሰው መጥተው ያውቃሉ። ድጋሜ እኛን ፊት ማየት የሚደብራቸውም እኮ እጅግ በጣም ብዙዎች አሉ። ዝም ስንላቸው ከዚህ በኋላ ህይወቴ ላይ አላቆየውም ብለን ሄደን ግን ስንጮ እንደዚህ ታርግና ከዚህ በኋላ እንደዚህ አድርጋለሁ ከህይወቴ ይወጣልኝ ምናምን ስንላቸው ገስዋት እንደውም ጭራሽ የኛን ውድቀት ያፋጥኑናል። ዝም ይሉናል። እነሱ ኃይሉ ወደ እነሱ ይሄዳል። ከዛ እንደዛ ተናገርናቸው። ቆይ እንዴ አንተ እንደዚህ በሰው ፊት ለፊት ተናግረኝ ብለው ጭራሽ ጠላትነታቸው ከፍ ይላል። ጭራሽ እኛን ስለመጣል ያስባሉ። ጭራሽ ይከታተሉናል። ግን ያጠፉት ነገር ገብቶን እንዳልገባን ሆነን ነገር ግን ኢነርጂያችን እንዲነግራቸው ስንፈቅድላቸው ዝም ስንል ስናዳምጥ ሲጠሩን ነው ሞዬ ብለን እንደ ቀድሞ ፍቅራችን እሺ መልካም ብለን ምንም ምላሾችን ሳናብራራ ስንሄድ ራሳቸው ይገባቸውና አቮይድ ያደርጉናል። በልባቸውም ክብር ይሰማቸዋል። ምክንያቱም ዝምታ ጀግኖች ብቻ የሚይዙት ጠንካሮች ብቻ የሚይዙት ኃይል ነው። ስሜቶቻቸው የሚነዷቸው ተራ ወንዶች ግን በጩኸት ውስጥ ይተማመናሉ። ነገር ግን ሰው የሚጮኸው በልቡ ነው። የልቡም ድምፅ ደግሞ የብርሃን አምላክ ከሆነ አባቱ ምላሽ ያገኛል። በቃ አለቀ እንጂ ካጠፋው ከበደለው ወይንም ሊጮህለት ካሰበው ግለሰብ አይደለም። ከራሱ ዓለም ማንም ሰው አንዳች ቢሆን የሚያደርገው ነገር የለም። የመንፈስ ቅዱስ ምላት ወይንም ደግሞ መረዳትና ወይንም የልብም ቋንቋ ማወቅ እስካልቻለ በቀር ማለት ነው። ሰው ጥንካሬ ነው። ሌላው ከዝምታ ጋር በተያያዘ ምንድነው? ስሜቶቻችን በሰዎች ዘንድ እኛን መቆጣጠሪያ መሳሪያዎች እንዳይሆኑ ያግዘናል። አስተውላችሁ ከሆነ ብዙ ሰዎች ህይወታቸው ላይ ራን የሚደረጉት በምንድን ነው? በስሜቶቻቸው እኮ ነው። የማዘን ስሜት በሚሰጣቸው ጉዳይ፣ የደስታ ስሜት በሚሰጣቸው ጉዳይ፣ በብዙ መንገድ ሰዎች ሁሌም ቢሆን ህይወታችን ላይ ሲመጡ በተለይ 25 ዓመት ካለፋቸው በኋላ የእኛን ፓተርን ነው የሚፈልጉት። ተርኒንግ ፖይንት ኦን የሚያደርገው ምንድነው? ኦፍ የሚያደርገው ምንድነው? ፕሌን ውስጥ ገብታችኋል። ፕሌን አሁን ውስብስብ ይመስላል አይደለ? የሆነ እዚህ ጋር የሚነካ ነገር ብዛቱ ከላይ ከታች በጣም ብዙ ነገር። በተመሳሳይ የሰው ልጅ ከዛ በላይ ጥልቅ ውስብስብ የሆነ በተኖች አሉት። እነሱ በተኖች ነው ሰዎች የሚፈልጉት። አንዱን የፍቅር ግንኙነታቸው ላይ እያንዳንዱ የሚነካሽ ንኪ፣ አንሶላ ስትጋፈፍ እያንዳንዱ የሚሄደው ርቀት ስላስደሰተው ማር ነው ያንቺን በተኖች በመፈለግ ውስጥ። ከዛ እነሱን ሲረዳቸው ቀስ እያለ የሆነ ኮድ ይረዳል። ኦኬ ይሄኛው አልነበረም፣ ይሄ ልክ አልነበረም፣ ይሄኛው ጥሩ ነበረ። ያን ነገር በማድረግ ውስጥ ቀልብሽን ለመግዛት ይሞክራል። ልክ እንደዚያ ሰዎች በስራ ላይ ሊሆን ይችላል፣ በጓደኝነት ላይም ሊሆን ይችላል፣ ዋቴቨር በየትኛውም ሂደት ላይ ኤቭሪዴይ በተናችሁን ይፈልጋሉ። እነዛ በተኖች ማለት ደግሞ ስሜቶቻችሁን የሚያነሳሱ ጉዳዮች ናቸው፣ በመጥፎም ይሁን በጥሩ ማለት ነው። እና ለነገሮች ለመመለስ የማይቸኩልና በዝምታ ውስጥ መገኘቱንና ኃይሉን የሚያንጸባርቀው እርሱ ብቻ ስሜቶቹ አይጠመዱበትም ማለት ነው። ብልህ ዓሣ ነው። ስጋ ስላየ መንጠቆ ውስጥ አፉን አይከትም፣ መልፍለፍ አይጀምርም እያልኳቸው። እሺ፣ ስለዚህ ስሜቶቻችሁን ሰዎች ተጠቅመው መርዳታችሁን ተጠቅመው ሐሳባችሁን ተጠቅመው ለሚፈልጉት ዓላማ አዘጋጅቷችሁ መስዋዕት እንዳያደርጓችሁ ዝምታ እጅግ በጣም ይጠብቃችኋል ማለት ነው። ይሄ በደንብ ልትረዱት የሚገባ ጉዳይ ነው። ሌላው የመጨረሻው በዚህ ሂደት ላይ ምንድን ነው? ዝም ስትሉና ይህን ነገር ስትለማመዱት ምን እየተፈጠረ ይመጣል? ህይወታችሁ ላይ እናንተ ራሳችሁ በቂ እንደሆናችሁ ይሰማችኋል። እኔ ያገኘሁትን ነው እያወራችሁ ያለሁት። በእርግጥ የእናንተ ህይወቱን እንደምትሰጣችሁ አላውቅም። እና ያለማንም አጋዥ ያለምንም አማካሪ
ነገሮችን በራሳችሁ ማድረግ ትጀምራላችሁ። ኢቭን ህይወት ይሰጧችሁ የነበሩና ህይወት ይሰጧችሁ ማለት ተስፋ ይመግባችሁ የነበሩ ሰዎች እናታችን በልጅነታችን ጡቷን እያጠባች ወደ ከፍታ እንዳመጣችን ልክ እንደዛ በአንደበታቸው ደግሞ ሐሳብና ብርታትን እየመገቡ የሚያበረቱ ሰዎች አሉ። ልክ እንደዚያ የሚመክሩን ሜንቶር የሚያደርጉን ሰዎች ሁሉ እየቀለሉብን ይመጣሉ። እኛ እየገዘፍን ስለምንመጣ ዝም ስንል ታዛቢዎች ነን፣ ዘሰርዳይ ነው ማለት። ስለዚህ በራሳችን ላይ በቂ ንቃት ይኖርናል፣ በስሜታችን ላይ፣ በተግባራችን ላይ። ሰዎች ደግሞ ምን ያህል ርቀት እንደሚሄዱ አንድ ነገር ለማሳካት እንረዳለን። ውሸታቸው ይታየናል። ስንረጋጋ ነው የምናውቀው። አዘርዋይ ስማ እኮ አይሆንም፣ በፍጹም አይሆንም። ለምሳሌ የሆኑ ሰዎች ተሰብስበዋል እንበል አንድ አዳራሽ ውስጥና በሆነ ጉዳይ ላይ በጣም እየጮሁ እየደነሱ እየጨፈሩ ነው እንበል። እኛ ጆሮአችንን ከደን አድርገን የእያንዳንዱን እንቅስቃሴ መመልከት ከጀመርን እኮ ምናልባትም ትርጉም የሌለው ነገር እያደረጉ ሊመስለን ይችላል። ለምን? መጨፈሩ የሚሰጠውን ደስታና ስሜት ጸጥ አድርገነዋል። ስሜቱን ከፈቀድለት ኦፍኮርስ ትርጉም ይሰጣል። መጨፈር መጥፎ ነው አይደለም እያልኳችሁ አይደለም። ሚጥጥዬ በሆነ መርዳት ውስጥ አትውሰዱት። እንደዛ ሳይሆን ያንን ስሜት ግን ጸጥ ማድረግ እንችላለን። ስናደርገው ያ ነገር ትርጉም ያጣራል። በተመሳሳይም እኛን የሚያናደድ የሚያበሳጭን ኤቭሪቲንግ የምንፈራበት ጉዳይ፣ አማካሪ የፈለግንበት ጉዳይ፣ አቅጣጫ ሰጪ የፈለግንበት ጉዳይ ሁሉ ማንም እንደማያስፈልገውና በራሳችን ሙሉ እንደሆንን በሚገባ እንረዳለን። እንዲሁም ልክ ጸጥ ስናደርገው ሙዚቃውን አይምሯችን ውስጥ የሰዎቹን ዳንስ እያንዳንዳቸውን ምን ያህል እንደሚለያይ ሲገባን፣ ምን ያህል አንዱ አንዷን ለማቀፍ የሚሄድበት ርቀት ሲገባን፣ ምን ያህል አንዱ ራሱን ጥሎ ሰክሮ እንደሚጨፍር ሲገባን፣ ብዙ አይነት ቢሄቪየር እንደምናየው ልክ እንደዛ ጸጥ ስንል ራሱ ምን ያህል ኃያሎች እንደሆነን፣ ምን ያህል እገሌ የሚባለው ሰው ራሱ ሜንቶር ያደረገን ሰው መቼ እኛን ለጥቅሙ እያዘጋጀን እንደሆነ ወይስ ከልቡ ነው። ልክ እንደዛ እንደ ዳንሳቸው አይነት እንደ ስሜታቸው አይነት በዛ ነገር ላይ መርዳት እንዲኖረን ያደርጋል። መገለጥ ያመጣል በጠቅላላው። እና ሰው ለምን እንደማይገባ አላውቅም። እድሜው ከፍ እስካላለ ድረስ ከዚህ በኋላ የሚመጣው ትውልድ ግን ሞኝ እንዳይሆን። አሁን ላይ ደግሞ ያለው የሀገሪቱ መንፈስ ስርዓት ተቀይሯል። በጣም ትንሽ ቀን ነው፣ በጣም የሚቆጠር 3-2 ቀን። ከዚህ በኋላ የሚመጣው ትውልድ እውነት ብቻ የሚናገር ነው፣ እሳት የሆነ ትውልድ ነው። ብዙዎች በራሳቸው አንደበት ይጠፋሉ፣ በተለይም ዝምታን ስለማያውቁ። በቅርቡ እጅግ በጣም ብዙ ቲክቶከሮች ችግር ውስጥ ይገባሉ። እጅግ በጣም ብዙ ፌመስ ሰዎች እውነቱ ይጋለጥባቸዋል፣ እንጀራቸው ነገሮች ይበላሹባቸዋል። እና ከዚህ ነገር ማምለጥ የምትችሉት እናንተም ቢሆን አሁን ላይ በዝምታ ውስጥ ነው። ጀስት 2 ወር ብቻ፣ በዚህ 2 ወር ውስጥ በጣም ብዙ ምስቅልቅል ይፈጠራል። እና ከዚህ ዝምታን ስንቃችሁ ያላደረጋችሁ እናውቃለን ባዮች ደምቃችሁ የታያችሁ ጥሩ አይደለም። ተረጋጉ። እንደው 16 ቀን እንኳን ብትታገሱ መልካም ነው። ይሄን ለማለት ነው። አመሰግናለሁ።